የምሬን ነው። አብርሃም ሳይሆን ስሙ ልንገራቸው አሁን እንጂ አብርሃም ሳይሆን መደንዘዝ የተደረገበት ወይዘሮ ሩታ ሳትሆን አትቀርም። እና ደንዝዛ ያለች ክብሯና ቤተሰቧን ዝቅ ያደረገች ያለች እሷ እንጂ እሷ አይደለም። የእሷን ስም እየጠለሸ ያለ እሷ እንጂ እሷ አይደለም። እስኪ አሁን ሻዊት ይኸውልሽ፣ አሁን ስሚኝ አንዴ። አሁን ሻዊት ስሚ፣ አይመለከተንም እኛ። ለምንድን ነው ቤተሰብ ሂዱና ጠይቋቸው እነሱ። እኔ ምን አገባኝ ስለዛ። እሱ ይጨነቅ። እኔ በሆነ አሁን እኔም ብትጠይቁኝ ስለ እናትህ ብትሉኝ መልስላችኋለሁ። አላደርም እናቴን ወይም የሆነን ሰው አንገት ሊያስደፋ የሚችል ነገር እኔ ላላደርግ እችላለሁ። አንቺ ላታደርጊ ትችያለሽ። ትናንት እንደጀመሩት የዛሬ ሳምንት እንደጀመሩት ነገር አታደርጉት። አዲስ አይደለም አይደል እንዴ? በዚህ ጉዳይ ስንት ያወሩታቸዋል። ሁሌ ነው የሚዘቀዝቁት፣ ሁሌ ነው የሚሰቅሉ፣ ሁሌ ነው የሚሰደቡት፣ የሚረገጡት። እነሱ ለምዷል። ምክንያቱም እነሱ ይሄ ለነሱ ቅቤ እንደተቀቡ ነው እያዩ ያሉት። ስለዚህ እናንተ ደግሞ አትናዱ። ከተመቻችሁ እዩ፣ ካልተመቻችሁ እለፉት። የተመቻችሁ ነገር በገዛ ስልክ በገዛ ዋይፋይ በገዛ ጊዜ ፍሬ ትላንት ሄርሜላ የአብርሃም መኪና ውስጥ ገባች። ከሰማህ ንገረኝ እየተባልክ ነው ኮሜንት ላይ አይቻለሁ ቪዲዮውን። እኔ እኮ ምን ላድርግሽ ከላይ ወደ ታች ተቀረጸ። ዘይጂ ተምሱ አይደለችም። እኔ እርግጠኛ አይደለሁበትን ዝግዬ ላውራ እኮ ንገረኝ ይለዋል። አይደለችም ፍሬው እኮ አይደለችም ያልኩሽ ነው። ደግሞ እኔ ያየሁት ቪዲዮ። ኧረ ቆይ እስኪ እርግጠኛ ሳንሆን ገና ለገና ሄርሜላ አትመቸኝም እና ተነስቼ ልጅቷን ስም አጠፋበት ምንም ምክንያት የለም። አይደለ ቦታ አዳማ ነው የሚመስለው። የምር አዲስ አበባ አይመስልም። እኔ እንጃ እዛ ቦታ አካባቢ የማውቀው መሰለኝ አዳማ ውስጥ አላውቅም ብቻ። እሺ ቆይ የመኪናውን ስትሉ እኮ ዛሬ በቪዲዮ መጡት። እሺ የዛሬው የመቼ ነው? የቆየ ነው ትላንትና። አሁን ከኤፍሬም ጋር ስመጣ ፍሬው ሊንገር ማለት ነው። ይሄ ቪዲዮ እስኪ አንዴ አትንጫጭው። አንቀለበተው ማታ ተቀረጸ ቪዲዮ ነው። እስኪ ከታች ያላችሁ ማለት ነው ቪዲዮውን የሮታ እሷን አስገብታ መኪና ላይ የምትሉ አይደለችም። ምክንያቱም ቀርባ የተነሳችው ልጅ አለ። እናንተ ካላያችሁ እኛ ጋር ያለ ቪዲዮ አለ። አይደለችም ካልኳችሁ ደግሞ አይደለችም። አትንጫጩ። ፍሬው የነሱ ጠባቂ ነው እንዴ ባለስራ እኮ ነው። የመጣልኝ ቪዲዮ ብቻ አይቶ መስራት ነው እንጂ ያለ ስም እንዲሰጠላችሁ አትጠብቁ። መጃጃል ነው ብቻ ናት ብዬ ሳወራ እሱ እንዴት አልታየሽ? ደጋግሜ እኮ ሳወራው ነበር። ነው ኮሳም እዛን ቀን ደግሞ ያወራሁበት ሞቲቭ አለ። አንተ እኮ አይ ተው እኔ ለምን እንደሆነ ተገብቶኛል። እኔ ተው ዝም ብለህ አንተ ኦቨር ላይ እንድትወጣ ያደረገት አንተ ነህ። ተው ይሄን ነገር እውነት ለመናገር አሁን ስለዚህ እንደዛ ብያት ከሆነ እንደውም ቱታ እንደዛ ቆንጆ ናት ብያት ከሆነ እንደውም በየቀኑ እላታለሁ። አንተ ተንከሲስ ነው ደህና አልነበርክም? በስመ አብ ወልድ መንፈስ ቅዱስ አሁን ባሰበት ሰውዬው ቆንጆ ነው ሲባል የሰው ትዳር ለሚሄድ ከሆነ ቆንጆ ነው ሲባል የሰው ህይወት የሚያፈርስ ከሆነ ጣጣው እኮ እሱ ላይ ነው። ቆንጆ ነው መባል አንድ ሰው መጥፎ እንዲሆን ያደርገዋል እንዴ? ቆንጆ ነው መባልሽ እንደውም አንቺ እግዚአብሔር እንድታመሰግኝ ያደርግሻል እንጂ ክፉ እንድትሆኝ ያደርግሻል እንዴ? ምን አገናኘው እንዴ? ቆንጆና ስትላት እኮ ለምን አይገናኝ? ቆንጆና ስትላት ማለት ነው ዴይ ባይ ዴይ እንግዲህ የሆነ ነገር እየለበሰች አብርሃምን ያልሆነው ቦታ እንድትወድቅ ያደረጋት እኮ ተነባይዘው። ይሄማ ማወቅ አለብህ ወይ? እሺ ወይ እሱ ብቻ ነው እንዴት አየው? ቆንጆና በዙሪያ ያሉት ለምን አልወደቁም? በዙሪያ ያሉት ወንድ አይደለም? በዙሪያ ያሉት እንዴት ይወድቃሉ? አብርሃም ጋር ነው የተጠጋችው እሷ የእሷ ፍላጎት እንጂ የእነሱ ፍላጎት አይደለም። ይውደቅ እንደውም ደጋግመዋለሁ። ማህር አልተገረዝም በዙሪያ ያሉ ወንዶች በዚህ እንኳን እንትን አትበይ። በቃ ቆንጆ ናት። አዎ ቆንጆ ናት። ፍሬ ቆንጆ አላላት እዚህ ጋር አንዴ። እሺ ፍሬው አንተ ቆንጆ ናት አልክ። ቆይማ አይደለም ሀኒዬ ማለት አንተ ቆንጆ ናት ብለሃል። በእግዚአብሔር ስራ አልሰራም አልገባም ብለህ ቆንጆ ናት አልክ። እሺ ቆንጆ ናት እንበልና እኔ እንጃ እንዴት ብሎ ነው ቁንጅናው የታየክ እኮ እኔም ጥያቄ ነበረኝ፣ ግን ትቼው ነው እንጂ እውነት እንነጋገር ወንድ አይደለም ልንገርህ
ሩታ ተመለሽ ባለትዳር ነው ለካ ይሰማችኋል አይደል? ፈታ በለው ነገርኩሽ እኮ ጥሩ ነው ማለት አይደለም። መልክ ነው ይሄ መልክ አፈር የሚበላው ነገ ሲታመም ታይፎይድ ሲይዘው በአንድ ጊዜ ደም ግባቱ የሚጠፋን መልክ ነው ያልኩሽ። ይሄ ነገ ታይቶ ዛሬ ለሚጠፋ በእድሜ መጨመር የሚረግፍ አየሽ፣ ገንዘብ መሆን የማይችል ዕውቀት መሆን የማይችል ሰማሽ አይደል? ጤና መሆን ራስሽን እንደተጠብቂ የማያደርግሽ ደም ግባት ከንቱ ነው ይላል መጽሐፍ ቅዱስ። ለምሳሌ ምንም እኮ ይነግርሻል፣ ውበት ከንቱ እንደሆነ እኮ ይነግርሻል። አይሽ ማንንም በውበቱ ተመክቶ መጨረሻ ላይ ምን ሆኖ ነው ወይ በሽተኛ ሆኖ ነው የሚቀሩት፣ ወይ የሆነ ነገር ሆኖ ነው የሚቀሩት፣ ወይ ደሃ ሆኖ ብቻ ወደ ነገር ሆኖ ነው የሚቀሩት። ይሄ ዛሬ ታይቶ ነገ የሚጠፋን ነገር ማድነቅ ምንም የሚያመጣው የሚጨምረው ነገር የለም። በነገራችን ላይ ተራ ነው ይሄ፣ የሚበሰብስ ነው። አይታች በየሜዳው የሚወድቀው እኮ ቆንጆ የተባለው ሰው እኮ ነው። ይሄናል ይሄ ቢግ ሾው አይደለም። ትልቅ ሐሳብ አታድርጊ። ኖ እኔ ቢግ ማለት ትልቅ ሐሳብ አድርጌው ሳይሆን እኔ አንተ መናገር ያለብኝ ነገር መናገር ስላለብኝ ነው። ቢኮዝ ካንተ ውጭ ሌላ ሰው ቆንጆ ነው ሌላ ስላላየሁት ለዛ ነው እሷ ቆንጆ ነው ስትባል ቆንጆ ነው እያለች ለራሱ ሙድ ምናምን ልትይዝብን የሞከረች። ተውስ በቃ ተው። የመሰለ እሱማ እኮ እንደዛ እኮ አንዳንድ አይደለ ሞኝን ለሞኝነቱ ትያለሽ እኮ ልክ እንደዛ ሲሆን ታውቂያለሽ እኮ ያ ነገር መውደቂያው እንደሆነ መጥፊያው እንደሆነ እያየሽ አይደለ? አንድ ሰው እንዴት ነው ሲጋራ ታጨስ መጠጥ አጠጣ ስትዩ ምንም አልሆንም እንትን አልሆንም እያለ ሰውየውን በየቀኑ እየሞተ ታያዋለሽ። ይሄው እሷ ላይ ያየነው ያንን ነው። በቃ እሷ ላይ ውበቷ ለሷ መጠጥ ነው የሆነባት። ሲጋራ በየሷ ቆንጆ ነኝ ካለች ቁንጅናዋን አልተከበረችበትም። ማንንም ወንድ የሚጫወትበት ቁንጅና ምን ያደርግልሽ? እኔ ደግሞ ቁንጅና የሚገልጸው በቃ ክብር ያላት ልጅ በቃ ግን እኮ ፍሬው ማለት ነው። የብሔር ብሔረሰቦች እርግዝና የት ሄዶ ነው? ስሚ ቁንጅናና ውበት ላይ እሺ፣ ኦኬ ቁንጅናና ውበት የተለያየ ነገር ነው። ኦኬ አማርኛ እንደቁም ያጥረኛል ብሮ ውበት ግስጥሽ ነው። ውብ ናት እቺ ሴት የሚባለው ውብ ናት የሚያስብላት አንድ ሞዴል ሴት ፋሽን ሾው ስትወዳደር ብቻ ሞዴሊንግ አንድ ጥያቄ አንድ የዚህች ልጅ ህይወት ያበላሸው ማን ነው? አቤል አይደል እንደ ህይወታን ያበላሸው? ህይወታን እንዲበላሽ ያደረገው ማን ነው? አያት እስተን ይችላል። እሺ ለሁሉም ነገር እሺ ነይሄን አድርጊ እሺ ነይሄን ግብ እሺ። እንዴ እሷን ነቃችማ በዛ ሰዓት ለክብሯ ያልተጨነቀች ልጅ ዛሬ አብርሃም ወደ ሩታ ወደ ብላ ለክብሯ ልትጨነቅ አይገባም። ምክንያቱም እቺ ልጅ ህይወት አበላሽቷል። አቤልም ማለት ነው የሩታን ህይወት እንደዚህ ብክክን ያደረገው ሰው የሄርሜላን ህይወት ያስተካክላል አይደለም? እሺ እኔ ደግሞ አንድ ጥያቄ ልጠይቅሽ። ሰው እንዴት ነው አንቺ ሰው መጥቶ በአንደበቱ ነው አይደል ሸውዶሽ ምናምን የሆነ ነገር ምናምን ቢሆን እሺ ሰው መጥቶ ያንቺን ህይወት እንዴት ነው ያበላሽው? ሁልጊዜ ለምንድን ነው ሰው ምናመካኝ? እጇን የጠመዘዛት የለም ያስገደዳት ሰው የለም አይደለ? አብርሃም እሷ እኮ ነይ ሂጂ ከአብረሽ ጋር ተዝናኝ ሲባል እሺ ይዤ እሄዳለሁ። ወይ ልንገርሽ አዩ ባለትዳርሽ ሆነ እናውራና ቆይ ልንገርሽ ሰው ማለት የሚመራኝ በትድ መስማት የለብኝም ገባሽ? ራሳቸው እየሰሙ ነው እንጂ የሚበላሸው እንዴት ነው? እኔ የሰው ሰምቼ ነው ትዳር የሚበላው። አሁን የምናየው ያለው እንደ ፊልምም በሉት እንደዛ የሰው ሰው አያበላሽም ትዳር ማሬ። ራስሽ መጀመሪያ ከተቀበልሽው አዎ ይበላሻል። መጀመሪያ አንቺ መቀበል የለብሽም እኮ። እኔ አሁን አባባል ያልኩኝ እሷ በአቤል ተመርታ ነው የሁሉ ነገር የተደረሰባት እንጂ ያን ነገር ሁሉ ነገር አስቆማ ብታቆም ኖሮ አቤልን እሷ ጀግንነቷ ማለት በተግባር አቆማ ብታቆም ኖሮ የሁሉ ነገር አይደርስባትም። ባይዘው ሴቱ ናቸው ማለት ነው። እኛስ አዩ ጋር እንቻላ ገባሽ እንግዲህ ያላገባ ሰው ካለ ማለት ነው ብቻ አይደለም ማለት ዳርሞሽ በጭራሽ አይሆንም ብቻ አይደለም። ሌላም ተይው አብርሽም ይሁንና ራሱን ጎበዝ ከሆነ እውነትሽ ነው። ግን ሴቷ ራሷ እንደዛ ከሆነች እሱን መምከር እሱን እንትን ማድረግ ባትችል ካላስ ይሄድ። ግን እንደዛ ከሆነ ባለትዳር እንደ ሄርሜላ ያለ ባለትዳር ከገባች መጨረሻዋ አሁንም ቢመለስ ነው የምልሽ ነማርዬ፣ ቢመለስም አሁን ቢመለስ ወደ ሄርሜላ ቢመለስም አይጠቅማትም። እቃ በይው እንደ እቃ ነው የምትዋዘረው፣ እንደ እቃ ምንም አይጠቅማትም። ራሷ ነው የምትጎዳው፣ ጊዜዋን የምትፈጀው፣ እድሜዋን የምትፈጀው። ወንድ ምንም አይደለም፣ ባሄደበት ሀገሩ ነው ወንድ። እሺ እንደማመጣና ልንገራችሁ አሁን እኔ ማለት ነው ከሄድ አይጠቅማትም አላችሁ አይደለ?
ስለዚህ ለሩታም ቢመለስ አይጠቅማትም በሉ እንጂ የአንዱ ሰው ብቻ ይዛችሁ አትራመዱ። በቃ ለሩታም ሲመለስ አይሆንም። ሲቀጥል ደግሞ ያቺ እኮ ወልዳለች ማሬ፣ ያቺ እኮ መስዋዕት የምትከፍል ልጅ አላት ማሬ፣ ልጅ አላት ውዴ። ቆይ ክያ ያለችው ነገር ትክክል ነው። ይኸውላችሁ ወደ እሷ ሲመለስ ተመልሶ እሷን አስከብሮ ለእሷ ታማኝ ባል በቃ እኛ የምንለውን አይነት ወይም ደግሞ አንድ ሰው በትዳር ውስጥ አንድ ባል መሆን ያለበትን ይሆናል። እሱን አናቅም እኮ በነገራችን ላይ ክያ ትክክል ናት። ምክንያቱም ቢሆን ኖሮ ከመጀመሪያውም ጀምሮ መሆን ይችል ነበረ። ቀላል ነበረ። ሰው እኮ 40 ዓመት እኮ 30 ዓመት 50 ዓመትን በትዳር ቆየን የሚለው በአልጋ ሆኖለት አይደለም። በጣም እና አብርሃም እኮ ተራ ጉዳይ እኮ ነው። ስንት ሊለያየው የሚችል ስንት ነገር ኖሮ እኮ ነው አባቶቻችን እናቶቻችን እኮ ሳይፋቱ ያሳደሩ። ይሄን ያህል እኮ ቢግ ሾው ነው አይደለም። ግን ተመልሶ ይሆናታል። እኔ በሱ እርግጠኛ አይደለሁም። እኔ ሩታ ስለፈለገች ብቻ ነው በቃ ትዳር ይመለስልኝ እሷ የተማመነችበት ነገር ካለ ብዬ ነው። ሲቀጥል ደግሞ እዚህ ጋር ሁሌም አቤል ነው ተወቃሽ እያደረግን ያለ ነው። ለምን አቤል አርግቷል፣ ስህተት ሰርቷል። በእርግጥ አጥፍቷል። ግን አቤል ተወቃሽ የምናደርገው ለምን እንደሆነ ታውቂያለሽ ኪያ? እንዲሰማ ነው ያኔ ሲል አሁን ለምሳሌ ሚስት ክፉ ናት፣ አትወድህም፣ ማትከበርበት ቦታ የስተት ምርጫክ ናት። እንደዚህ አይነት ንግግሮች እኔ የፈለገ ከሚስቴ ጋር ብጣላ እኔ ግቢ ነው እወጣለሁ ማሬ ሸዊት እዚህ አስገቢያት ነው እወጣለሁ። ዝም በሉ። አንድ ሰው እንዲናገር አልፈቅድም። አንድ ሰው ነው የምልሽ። የፈለገ ከሚስቴ ጋር ለምን እስከ ወዳኛው አልጣላም። አንድ ጓደኛዬ መጥቶ ግን ስለ ሚስቴ ክፋት ምን አገባው? ታፈቅራት ነበር? አብሬያት ያው ሁሉ ነገር ሳሳልፍ ነበር? አልነበረም። አይመለከቱም። በቃ አለመስማማት ሊኖር ይችላል። ከዛ ውጪ ግን ጭራሽ እኔ ባወራ እኮ ያምርብኛል። አብሬያት የኖርኩት እኔ ነኝ። ምንም የማያውቃት አብሯት ከመብላትና ከመጠጣት ውጪ ምንም የማያውቅን ሰው ሲናገር ዝም ማለቱ ነው አብርሃም ላይ ትልቁ ችግር። አቤላ ከተናገረው ወይም ካለው በላይ የአብርሃም እሱን ሰምቶ ዝም ማለቱ ነው ትልቁ ችግር። በነገራችን እኮ እኔም ነው አሁን አብርሃም አቤል ያኔ አንድ ነገር ሲናገር አብርሃም በቃ ሚስቴ ናት የሚያስተዳድራት እኔ ናት፣ ብትመታኝም ምንም ብታደርገኝም አይመለከትህም አብርሃም ቢለውና ለአቤል ያኔ መልስ ቢመልስለት አቤል ደግሞ በዚህ ልክ አይሄድም። አንድ በል ምክንያቱም አንድ ሚስቱን የሚያስከብር ሰው እኔ ወንድምም ይሁን እህትም ትሁን አይደለ ሚስት ናት። በቃ አለቀ። ታገባት አይደለ? ስለዚህ እሷን ማስከበር ካለበት ስለሷ ክፋት ሳይወሩላት እኔ ያለው እናንተ አይመለከታችሁ ከኔ አልፎ ደክሞኝ ከሆነ ብቻ ነው የምታግዙኝ ማለት ሲኖርበት እሱ በጥፊ መታቅ እንደዚህ ስታደርግክ እንደዚህ እየሰማ ነው። ይሄ ማኑ የራሱ አብርሃም ነው እንጂ እዚህ ጋር የመጣ ሶስተኛ እንትን የገባ ሰው አይደለም። ገባች? ይሄ አብርሃም ነው፣ አሁንም አብርሃም ነው። በእርግጥ አቤል ሶስተኛ መግባት የለበትም ነበር፣ ገብቷል፣ ፈትፍቷል። ሄርሜላም ደግሞ አሁን አቤል ነው እንደዚህ ያደረገው ስንል ደግሞ አያምርም። ለምን አርግቷል። ግን ደግሞ ሄርሜላ እራሷን የምታውቅ ሴት ከሆነች ሴትነቷን የምታስከብር ከሆነ እኔ ማንም ወንድ ከጠራኝ ዘልዬ ለብሼ ተቀባብቼ መውጣት አለብኝ እንዴ? የለብኝም። ክብር አለኝ አይደለ? የራሷ ክብር አልተጨነቀችም። ስለዚህ የራሷ ክብር ስላልተጨነቀች ደግሞ ማንኛውም ወንድ ሲደውልላት ከወጣች ይሄ የአቤል ጥፋት አይደለም። ምክንያቱም ይሄ ልጅ ሚስት እንዳለው ታውቃለች፣ ልጅ እንዳለው ታውቃለች፣ ብዙ ነገሮች ታውቃለች አይደለ? አቤል እኔ አልፈልግም ህይወቴን ከንትን ሰው ጋር ነው መኖር የምፈልገው ብላ ብትነግረው አቤል እንደዛ አያደርጋትም። ለራሷ ሄዳ ነው የምትስመው። ሆቴል ከሄደ ሆቴል እየሄደች እሱ የሆነ ቦታ ሲሄድ አብራ እየሄደች የምትስመው እሷ ናት። እንዲህ ወንድ ልጅ ነው። አብርሃምን በቃ ከዛ በኋላ ተሸወደ፣ ገባበት፣ አለቀ። አቤልም እኮ እዚህ ጋር በቃ የሆነ በግድ አላስገባባቸውም። እሱ ሶስተኛ ገብቷል፣ አርግቷል፣ በቃ ሰርቷል ስራው። ቢያንስ አብሮ እንደጠጣ አብሮ እንደበላ ከነሱ ጋር መልካም ነገር እንዳሳለፈ ከጎኑ እንደነበሩለት በቃ ለሱ መልካም እንዳደረጉለት ሰው መቼም አንድ ባልና ሚስት የሆኑ ሰዎች ለአንድ ሰው እኔ እንኳን ባደርግ ሚስቴም አለችበት እዛ ውስጥ በነገራችን ላይ ለዛ መልካምነት እሷም ክሬዲቱን ትወስዳለች። እሷ ባትፈቅድና እሷ ባትስማማ አቤል እነሱ ቤት አይመጣም እኮ ወይም እነሱ ጋር መጥቶ ማድረግ የፈለገውን አያደርግም ማለት። ስለዚህ አነሰም በዛም ምንም ቢሆን መልካም ነበረች ለሱ፣ መጥፎ አልነበረችም። በዛ ተነስቶ እንደዛ አይነት በነገራችን ትምህርት ነው የሚሆንሽ እንደዛ አይነት ሰዎች ምን ያህል ክፉ እንደሆኑ አይሽ
አንቺ ለሆነ ሰው መልካም መሆንሽ ብቻ ያ ሰው ላንቺ መልካም ሆኖ ይቀጥላል ማለት አይደለም። ለዛ እኔ በኪያ ሐሳብ እስማማለሁ። በቃ እኔ እንዴት ነው የምሰማው? አንድ ትልቅ ሰው ሆኛ 18 ዓመት ያለፈው ሰው እንዴት ነው የሆነ ሰው መጥቶ ሚስት ክፉ ናት እንዴት? ቆይ ያኔ በዛ በካንጋሩ ፍራሽ አብራኝ የነበረችው ሚስቴ እንዴት ነው ክፉ የምትሆነው? በባዶነቴ ነገ እንደምንለውጥ አምናብኝ አብራኝ የሆነችን ሴት እንዴት ነው አንድ ሰው መጥቶ አትገባህም አታከብርህም? ማክበር ምን አይነት ነው? ማክበር ከማርገዝ አይበልጥም? ማርገዝ አይበልጥም? በአንድ ሰው ማመን ከዛ ሰው ጋር አብሮ ዋጋ መክፈል አይበልጥም? ከዚህ በላይ ማክበር አለ? እሺ ብላ አንገቷን ደፍታ ከመኖር በላይ ማክበር አለ? ከዛችኛዋም ደግሞ ትመጣና ማትከበርበት ምን ትሰራለህ ትላለች። እኔ እኮ ከኤርሜስ እንደው ጠመድካትም ካላችሁኝ እንድጠምዳት የሚያደርገኝ ስለ ሩታ ክፉ ካልተናገረች በስተቀር የእሷን አሪፍነት መናገር አትችልም። እሷ ለሱ ጥሩ እንደሆነች መናገር የምትፈልገው ሩቷን መጥፎ አስደርጋ። ለምንድን ነው በቃ ማለት በራሷ የምትተማመን ሴት ራሷን ይዛ ተቀርባለች እንጂ የልጁን እናት የተፋቱትን ሚስቱን ጠርተሽ ነው አንቺ ጥሩ የምትሆኚ መልካም የምትሆኚ? በሩታ ኤርሜላን የሚሉ ሰዎች የሚያናዱኝና መጥቶ ራሱ ቪዲዮን ባያዩ ደስ የሚለኝ ለዛ ነው። ሴት ሆኖ ለዛው እኛ ማለት ነው ወላሂ እንደዚህ ብለን እያስረዳን ማለት እነሱ የሚያወሩት ስለ ጥፊ ነው የሚያወሩት። እሷ ጥፊ መታች እኮ እሷ እንደዚህ አደረገች። ይሄ ነው በቃ እነሱ ቻሌንጅ ማለት ነው። ግን የተመታው ደግሞ የለም ራሱን ቢያስከብር ሀዩ አንቺ ባልሽ ፊት ፊት የማይሰጥሽ ማለት እዚህ አንድ ሴት ከደረሰች የባል ድክመት ነው በነገራችን ነው። ነው ባሊያውን እኔ አይደለም መምታቱ ብቻ ሳይሆን ፍሬው መምታቱ ሳይሆን አንዴ እኔ አውርቼ ልውረድ። ጋይስ አንዴ እኔ አውርቼ ልውረድ። ልንገርህ ተመታ ሳይሆን ለምን የሚል ጥያቄ ስለማያነሱ ነው የሚገርመኝ። የድድብናቸው ልክ በዚህ ነው የምመዝነው። ለምን አይሉ ለምን እንደተመታ ራሱ ያውቃሉ። ገባ? አንድ ሴት ልጅ በዛ የሰው ሆርሞን ተቀያይሮ ነበር በዛን ሰዓት አስበው። አሁን ያደረገው አብርሃም ባይዘው ወይ እነሱ ያልኖርበት ማይኖርበት ህይወት ነው እኛ የሚያስተምሩን። ታውቃለህ አይደለም? ይሄን ነገር ያ እነሱ በዚህ ህይወት እኮ የሉም። ለኛ ለምን እንደሚያስተምሩን ግን አያላቅም። እሺ ላይ ደግሞ ልንገርሽ፣ ቆይ አንቺ ምን የ5 የ7 ዓመት ልጅ ህፃን ልጅ አይደለሽም። በገዛ ስልክሽ ከፍለሽ ነው እንደምትማሪው። ስልክሽን ዋይፋይ አብርተሽ ስልክ ገዝተሽ ቁጭ ብለሽ አይደል የምትከፍቻቸው? ለምን ትከፍቻለሽ? እኔ አሁን ልንገር መክፈት አይደለም ፍሬው፣ ልንገር ሁሉ ሰው እንደኔ ስማርት ላይሆን ይችላል እንዴ? ቆይ ልንገር ፍሬው፣ እነዚህ ሰዎች ስለሚወዳቸው ላያቸው ይችላል። ገባ? እንዴ ሁሉ ሰው እንዳንተ እንደኔ ስማርት ላይሆን ይችላል አለ። ስለሚወዳቸው ያ ነገር ያዩታልና በመጥፎ ነገር የሚያዩ አለ። ኖ እንደዚህ ማለት አይገባም ፍሬው። ይሄ ነገር ማቆም አለባችሁ ማለት አለብህ እንጂ ስልክ የራስ አይደለም። ህጋዊ ሲሰራ ህጋዊ አይደለም ማለት ነው ያለብህ። ሰሚ እሱን እኮ ነገርኩ አይደለም። ግን እንትን አትበይዋ አንቺ እነሱን አንድ ሰው ለመበላሸቱ ወይም ደግሞ አንድ ሰው እነሱን አይቶ እንደተበላሻት አይደል? ማን ያለው? ለምን ነው የሚያዩ? ማን አስገደደ? እንዴ